ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ይሄ ጀነራል ጂኦግራፊ ቻፕተር 4 ፓርት 2 ነው። ከዚህ በፊት በፓርት 1 አይተናል። ይሄ ፓርት 2 ነው። ዛሬ ስለ ኢትዮጵያን ሪቨርስ እና ስለ ኢትዮጵያን ሌክስ አይተን ዩኒቱን እንጨርሳለን። እኔ ዋና ሀሳቡን እነግራችኋለሁ። እናንተ ሀሳቡን ከተረዳችሁ በኋላ ቪዲዮን እያቆማችሁ ዲቴይል እያንዳንዱን መረዳት ትችላላችሁ። ፋሚሊ በታማኝነት ለዩቲዩብ ቻናሎች አዲስ የሆናችሁ ሰብስክራይብ በማድረግ አብራችን እንድትቆሙ እናሳስባችኋለን። ስለ ኢትዮጵያ ሪቨር ስናወራ ኢትዮጵያን ኢዝ ኢንዶይድድ ዊዝ ሜኒ ሪቨር። እንግዲህ ኢትዮጵያ በብዙ ሪቨሮች በብዙ ወንዞች የበለጸገች ናት። አብዛኛው ሪቨሮቿ ወይም በአብዛኛው የኢትዮጵያ ወንዞች የሚነሱት ከከፍተኛ ኤሪያ ነው፣ ከሀይላንድ ኤሪያ ናቸው። ከዛ ከተነሱ በኋላ ብዙ የኢትዮጵያ ድንበር ሀገራትን አክሮስ አድርጎ ይሄዳሉ እና ይህ የኢትዮጵያ ወንዞች በዋናነት በ12 ቦታ ከፍለን ማየት እንችላለን። ይሄኛውን ማፕ በማየት በኦጋዴን በኩል የሚገኙ ወንዞች አሉ። እንደ አባይ ያለ፣ እንደ አዋሽ ያለ፣ እንደ ደናክል ያሉ፣ እንደ ተከዜ ያሉ በዋናነት በ12 ቦታ ከፍለን ማየት እንችላለን። የኢትዮጵያ ሪቨሮችን ማለት ነው። እዚህ ጋር ዋና የኢትዮጵያ ሪቨሮችና ዳታቸው አሉ። ሪቨሮቹ እንደ አባይ፣ እንደ ዋቢ ሸበሌ፣ እንደ ገናሌ፣ እንደ አዋሽ፣ እንደ ተከዜ፣ እንደ ጊቤ፣ እንደ ባሮ ያሉ ናቸው። የሚይዙት ኤሪያ አባይ ይሄ የሚያክል ይይዛል። ዋቢ ሸበሌ የሚያክል ነው ይዘው፣ ገናሌ ይሄ የሚያክል ነው ይዘው በኪሎ ሜትር ስኩዌር ማለት ነው። እና ሌንግዝ ኦፍ ሪቨር ሪቨሮቹ የሚሄዱበት ሌንግዝ እርዝማኔ አለ። በኢትዮጵያ ውስጥ ያለው ብቻ ኢንሳይድ ተብሎ ይታያል። አባይ አሁን ወደ 800 ኪሎ ሜትር የሚጠጋ ርዝማኔ ይሄዳል በኢትዮጵያ ውስጥ ብቻ። ከውጪ ደግሞ ከኢትዮጵያ ከወጣ በኋላ ወደ ሜዲትራኒያን ሲ እስኪገባ ድረስ 560 ኪሎ ሜትርን ይጓዛል። ቶታሊ ሁለቱም ደግሞ ድምር ውጤት ወደ 1360 ኪሎ ሜትር የሚጓዝ ነው አባይ ማለት ነው። እና የሁሉም ዳታቸው በእንደዚህ አይነት ወንዝ ስታይል አለ። መጀር ትሪቢዩተር አለ። ለነዚህ ዋና ገባሪዎች አሉ። ለምሳሌ ለአባይ ገባሪ የሆኑ ወንዞች እዚህ ጋር አሉላችሁ። በእንደዚህ ሰንጠረዥ ማየት ትችላላችሁ። እና ጀነራል አርገን ስለ ኢትዮጵያ ሪቨር ካራክተሮች ስናወራ ብዙ የኢትዮጵያ ሪቨሮች ኦሪጂኔት የሚሸኑት ከሀይላንድ ኤሪያ ናቸው። ማለትም የከፍታ መጠናቸው ከ1500 ሜትር ከባህር ጠለል በላይ ከሆነው ኤሪያ የሚነሱ ወንዞች ናቸው። እና ብዙ የኢትዮጵያ ወንዞች ደግሞ ድንበር ጥሰው ከኢትዮጵያ ወጥቶ የሚሄዱ ናቸው። ለምሳሌ አባይን መውሰድ ትችላላችሁ። ከኢትዮጵያ ይነሳና ሱዳን በኩል አድርጎ ከዛም በኋላ ነው ወደ ኢጅፕት እያደረገ ወደ ሜዲትራኒያን ሲ የሚገባ ሰው ትራንስ ባውንደር ነው። ባውንደርን ጥሶ የሚሄዱ ወንዞች ናቸው ከኢትዮጵያ ከፍተኛ ኤሪያ ላይ የሚነሱ እና እነዚህን የኢትዮጵያን ሪቨር አፌክት የሚያደርጉ ነገሮች አሉ። ዲው ቱ ማርክድ ሲዝናል ኦፍ ሬንፎል ኢትዮጵያን ሪቨር አር ካራክተራይዝድ ባይ ኤክስትሪም ሲዝናል ፍላክቹዌሽን። እና ክረምትና በጋ በሚፈራረቅበት ጊዜ የኢትዮጵያ የወንዝ መጠን አብሮ ይፈራረቃል። ለምሳሌ በዊት ሲዝን ላይ ወይም እርጥበት በሞላበት ታይም ላይ፣ ፀሐያማ ሙቀት ባልበዛበት ታይም ላይ፣ በጣም ዝናብ በሚዘንብበት ጊዜ እንግዲህ ሪቨሮች ወይም ወንዞች ባንካቸውን ወይም ጥጋቸውን ይሞላሉ። የወንዝ ሙላት ያጋጥማል እና የተለያዩ ነገሮችን ዲስትሮይ ሊያደርግ ይችላል። እንደ ብሪጅ ያሉትን ነገሮችን ዳሜጅ ያደርጋል። መንገድንም ዳሜጅ ያደርጋል እና የጎርፍ አደጋ ሊከሰት ይችላል። ነገር ግን ፀሐይ በሚወጣበት ጊዜ ውሃው እስከ መድረቅ ሊመጣ ይችላል። ስለዚህ የኢትዮጵያ ሪቨር ሲስተሙ
ከሲዝን ጋራ ዲፐንድ የሆነ ነው ማለት ነው። አሁን ደግሞ እስቲ ስለ ኢትዮጵያ ሌኮች እንመለከት። ስለ ኢትዮጵያ ውስጥ ስለሚገኙ ሀይቆች እንግዲህ ከአንዳንድ ጥያቄ ነው እዚህ ከሚነሳው ዋይ ዱ ሜጀር ላይክ ኢን ኢትዮጵያ አር ክላስተር ኢን ሪፍት ቫሊ እና የኢትዮጵያ አብዛኞቹ ሌኮች የሚገኙት በሪፍት ቫሊ ነው እና ለምንድነው በሪፍት ቫሊ ኤሪያ ላይ የተገኙት ይላል። ምክንያቱም እዛ ኤሪያ ላይ ዝቅተኛ ኤሪያም ከመሆኑ አንፃር በተለያዩ ኢራዎች በተከሰቱ ጂኦሎጂካል ኢቨንቶች ነው እንግዲህ ሪፍት ቫሊዩ የተፈጠረው። በዚህ ሪፍት ቫሊዩ ላይ ነው ይሄኛው አብዛኛው ሀይቆች የሚገኙት። we have a lakes already dry and drying up, how do you think that happen? እና ስለደረቁ ሀይቆች ለምንድነው የደረቁት ብላችሁ ምክንያት ብትጠይቁ እንዴት ትመልሳላችሁ ነው የሚለው። ሪሌቲቭሊ ኢትዮጵያ is rich in lakes ከሌሎች ሀገራት አንፃር ኢትዮጵያ እንግዲህ ብዙ ሀይቆች አሏት እና ኦልሞስት የኢትዮጵያ ሀይቆች በቲክታኒክ ፕሮሰስ ውጤት ነው፣ ጂኦሎጂካል ኢቨንት ነው እና የዚህ የጂኦሎጂካል ኢቨንት ውጤት ነው። ስፔሻሊ በኳተርነሪ ፔሪድ ኦፍ ሴዞኒክ ኢራ እንግዲህ 4 አይነት ኢራዎች አሉ። ፕሪካምባሪያን፣ ፓሎዜኒክ ኢራ እና ሜሶዜኒክ ኢራ እና ሴዞኒክ ኢራ አለ። በሴዞኒክ ኢራ ውስጥ የሚገኘው አንዱ ፔሪድ ኳተርነሪ ፔሪድ ይባላል። በዚህ ኳተርነሪ ፔሪድ ውስጥ ከተካሄዱ ጂኦሎጂካል ኢቨንቶች መካከል አንዱ ነው ቴክቶኒክ ፕሮሰስ። በዚህ ቴክቶኒክ ፕሮሰስ በተፈጠሩ ሪፍት ቫሊ ውስጥ የሚገኙ ናቸው አብዛኛው የኢትዮጵያ ሌኮች። እና እዚህ ጋር ዋና የኢትዮጵያ ሌኮች አሉ። የሸፈኑበት ኤሪያ በኪሎ ሜትር ስኩዌር አለ። እንደገና ወደ ውስጥ ማክሲመም ከመሆን አንፃር አለ እና ትልቁን ኤሪያ በመያዝ የሚታወቀው ከኢትዮጵያ ሀይቆች መካከል ጣና ነው። ጣና ሌክስ የምንለው ነው። ወደ ውስጥ ግን ያን ያህል አይደለም፣ ወደ 9 ሜትር ነው። አባይ ደግሞ ከጣና ቀጥሎ ትልቁን ስፋት ይዛል፣ 1150 ነው። ጫሞ የሚባለው ደግሞ ወደ 551 ኪሎ ሜትር ኤሪያን ይሸፍናል። ከጥልቀት አንፃር ትልቁ ቦታ የሚይዘው ሻላ ነው። ሻላ የምንለው 266 ሜትር ደብዝ ወደ ውስጥ ይዛል። ሻላን በመከተል ደግሞ በጥልቀት ሁለተኛ ደረጃ ላይ የሚገኘው ካፒካብ ብለን የምንጠራው የካብጃ ብለን የምንጠራው ነው ማለት ነው። ሶ እንደዚህ ሰንጠረዡን ማየት ትችላላችሁ። በዩኒት 5 እንገናኛለን። ለዩቲዩብ ቻናላችን አዲስ የሆናችሁ ልጆች ሰብስክራይብ ማድረግ ሼር ማድረግ እንዳትረሱ። መልካም ጊዜ። ይሄ ፓርት 2 ነበረ። ፓርት 1 መመልከት ትችላላችሁ። ቻፕተር 5ን እንሰራላችሁ። ከፈለጋችሁ ኮሜንት ላይ ሰብስክራይብ በማድረግ መጠየቅ ትችላላችሁ። መልካም ጊዜ